ስለ ፋይዳ መታወቂያ ሊያውቋቸው የሚገቡ 8 ጉዳዮችን በተመለከተ በቲቲቪ ወቅታዊ ጉዳዮች ወደ እናንተ ልናቀርብ ወደ ስቱዲዮ ገብተናል። በመላው ሀገሪቱና በመላው ዓለም የምትገኙ የቲቲቪ ኢትዮጵያ ወዳጆች እንደምን አላችሁ? እንደምን ሰነበታችሁ? ፋይዳ መታወቂያ በእያንዳንዳችን እጅ ላይ መግባት እንዳለበት ነው መረጃዎች የሚያሳዩት። ስለ ፋይዳ ደግሞ መታወቂያ ልታውቋቸው የሚገቡ 8 ጉዳዮች ነጥቦችን ልናነሳ ወደናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የሁልጊዜ ማጋርነታችሁን እንድታሳዩን በታላቅ አክብሮትና ትህትና እንጠይቃለን። እስካሁንም ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለሆነ እግዚአብሔር ያክብርልን። በጣም እናመሰግናለን። ስለ ፋይዳ መታወቂያ ልታውቋቸው የሚገቡ 8 ጉዳዮች ለመሆኑ ምንድናቸው ብላችሁ ልትጠይቁን ለምትፈልጉ ቪዲዮዎቻችንን እስከ መጨረሻው ድረስ ተከታተሉት። የሕዝብ ተወካዮች ምክር ቤት መጋቢት 21 2015 ዓ.ም የኢትዮጵያ ዲጂታል መታወቂያ ረቂቅ አዋጅን አጽድቆ ኢትዮጵያ ዲጂታል መታወቂያን ከሚጠቀሙ አገራት መካከል እንድትካተት በር ከፍቷል ይላል ቢቢሲ ላይ ያገኘነው መረጃ። ፋይዳ የሚል ስያሜ የተሰጠው ይህ ዲጂታል መታወቂያ አንድን ሰው በልዩ ሁኔታ መለየት የሚያስችል ነው ተብሎለታል። መታወቂያው በሙከራ ደረጃ ሲተገበር ቆይቶ የአዋጁን መውጣት ተከትሎ በይፋ ተግባራዊ መሆን የጀመረው። በአሁኑ ወቅት በኢትዮጵያ ውስጥ በርካታ ተቋማት ለሚሰጡት አገልግሎት የፋይዳ ዲጂታል መታወቂያን በአስገዳጅ ጥቅም ላይ እንዲውል በመጠየቅ ላይ ይገኛሉ። ከፋይዳ መታወቂያ ጋር የተያያዙ ሊያውቋቸው ለሚገቡ 8 ወሳኝ ጥያቄዎች እነሆ። ለመሆኑ ፋይዳ መታወቂያ ምንድነው የሚለው የበርካታ ሰዎች ጥያቄ ነው። ለዚህም ጥያቄ ምላሽ ደግሞ እንደሚከተለው መረጃውን እናደርሳችኋለን። የፋይዳ ቁጥር የሚባለው የዲጂታል መታወቂያ ሲሆን ቴክኖሎጂን በመጠቀም የሰዎችን የተመጠነ ግላዊ መረጃዎችን ወይም የባዮሜትሪክ እና ዲሞግራፊክ በመሰብሰብ አንድን ሰው አንድ ነው በሚል መርህ እያንዳንዱን ዜጋ በልዩ ሁኔታ መለየት የሚያስችል ስርዓት መሆኑን የብሔራዊ መታወቂያ ፕሮግራም ያስረዳል። በውስጡም መሰረታዊ የግል መረጃ የሚባሉትን ስም፣ ጾታ፣ የትውልድ ቀንና የመኖሪያ አድራሻንም ይይዛል። በተጨማሪም ለኮሚኒኬሽን እና ለማረጋገጫ የሚያገለግሉ ኢሜይል እና ስልክ ቁጥርንም አካቷል። ዋናው መረጃ ደግሞ ባዮሜትሪክ ነው። ይህም የሁለት አይን፣ የአስሩም የእጅ ጣቶችና የፊት አሻራንም ይይዛል። እነዚህ መረጃዎች ከተሰበሰቡ በኋላ ተጨምቆ ወደ 12 አሃዝ ልዩ ቁጥርና ወደ 16 አሃዝ ተለዋጭ ቁጥር ተቀይሮ ለተመዝጋቢው ይሰጣል። አንድ ሰው ተመዝግቦ ቁጥር ደረሰው ማለት ዲጂታል መታወቂያ አለው ማለት ነው ሲሉ የፋይዳ ብሔራዊ መታወቂያ ዋና አስተባባሪ አቶ ዮዳሄ አርያ ስላሴ ለቢቢሲ ተናግረዋል። የዲጂታል መታወቂያ የማግኘት መብት ማንኛውም ዲጂታል መታወቂያ ለማግኘት መሰረታዊ የግል መረጃን በመስጠት የተመዘገበ ነዋሪ የዲጂታል መታወቂያ የማግኘት መብት አለው ይላሉ አዋጁ። በአካል ጉዳት ወይም በሌላ ከአቅም በላይ በሆነ ምክንያት ተመዝጋቢው መረጃዎችን መስጠት አለመቻሉ ከተረጋገጠም በፎቶግራፍ ብቻ በመመዝገብ ዲጂታል መታወቂያው ሊሰጥ ይችላል። በዲጂታል መታወቂያ ስርዓት የሚመዘገቡና በዲጂታል መታወቂያ ማስረጃ ላይ የሚገልጹ የግል መረጃዎች በፌዴራል መንግስት የስራ ቋንቋ ምዝገባ በሚካሄድበት ክልል የስራ ቋንቋና በእንግሊዝኛም ይሰፍራሉ። በዲጂታል መታወቂያ ስርዓት የሚመዘገብም ሆነ በዲጂታል መታወቂያ ማስረጃ ላይ የሚወጣ መረጃ ተቋሙ በሚያወጣው መመሪያ መሰረት በተጨማሪም የሀገር ውስጥ ቋንቋ ሊመዘገብ ይችላል። ሌላው መነሳት ደግሞ ያለበት ፋይዳ መታወቂያ ማውጣት የሚችሉት እነማን ናቸው የሚለው ነው። በአዋጁ አንቀጽ 16(1) መሰረት የፋይዳ ዲጂታል መታወቂያ የአንድን ሰው ማንነት ለማረጋገጥ እንደ ህጋዊና በቂ ማስረጃ ተደርጎ ሊወሰድ እንደሚገባም ተደንግጓል። ፋይዳ መታወቂያ በእድሜም ሆነ በዜግነትም ገደብ ያልተደረገበት በመሆኑ በየትኛውም እድሜ የሚገኙ ህፃናትና በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ ሀገር ዜጎችም መመዝገብ ይችላሉ ይላል ያገኘነው መረጃ። በአዲስ አበባ ከሲቪል መዝገባ ጋር በትምህርት ቤት መመዝገብ መጀመሩን የተናገሩት አቶ ዮዳሄ ልጆች የልደት ሰርቲፊኬት ሲወስዱ በተመሳሳይ ጊዜ የፋይዳ ቁጥር መውሰድ እንደሚችሉም ገልጸዋል።
ከ5 ዓመት በታች ለሆናቸው ወላጅ ምስክር ሆኖ ፋይዳ ቁጥር እንዲወጣላቸውም ይደረጋል። ልጆች ከ5 ዓመት በላይ ከሆኑ የባዮሜትሪክ መረጃ አስገዳጅ ስለሚሆን አሻራቸውን ሰጥቶ የፋይዳ ቁጥር ማግኘት ይቻላል። ከ18 ዓመት በላይ ሲሆኑ ደግሞ ራሱን ችሎ እንዲያወጣም ይደረጋል። ፋይዳ ከሌሎች መታወቂያዎች በምን ይለያል የሚለው ሌላው የበርካታ የማህበረሰቡ ጥያቄ ነው። ለዚህ ጥያቄ ምላሽ ደግሞ ፋይዳ መታወቂያ በዋነኝነት ከሌሎች መታወቂያዎች የሚለየው በብሔራዊ ደረጃ ወጥነት ያለው መሆኑ ነው። የምዝገባውና የቁጥር አሰጣጡ ወጥ በሆነ መልኩ በአገር አቀፍ ደረጃ የሚሰጥ ይሆናል። ፋይዳ የሚለይበት ሌላኛው መንገድ ደግሞ ካርድ አለመሆኑ ነው። የፋይዳ ቁጥር ያለው ሰው መታወቂያ አለው ማለት ነው። ይህንን በመጠቀም ከሌሎች ተቋማት ጋር የሚያስተሳስር የመለያ ስርዓት ያለው ነው ይላል መረጃው። ፋይዳ መታወቂያ የቀበሌ መታወቂያን ይተካል የሚለው ሌላው ጥያቄ ነው። የቀበሌ መታወቂያ የአንድ ቀበሌ ነዋሪዎች የሚለዩበት ነው። የፋይዳ መታወቂያ ደግሞ ከኢትዮጵያውያን በተጨማሪም ስደተኞች ጭምር ኢትዮጵያ ውስጥ እስካሉ ድረስ መውሰድ የሚችሉ መታወቂያ ነው። የቀበሌ መታወቂያ የነዋሪዎችን አድራሻ በማረጋገጥ ለነዋሪዎች አገልግሎት የሚሰጥ ነው። በአሜሪካ የአንድ ግዛት ነዋሪ የነዋሪነት መታወቂያ ወይም የመንጃ ፈቃድ አለው። ከዚህ በተጨማሪ ሶሻል ሴኩሪቲ ቁጥርም ይኖረዋል። ሶሻል ሴኩሪቲ ቁጥሩ በፌዴራል ደረጃ የሚያገለግል ሲሆን በየግዛቱ ደግሞ የመኖሪያ መታወቂያ ይሰጣል ሲሉ አቶ የዳሄ አስረድተዋል። አገልግሎታቸው የተለያየ በመሆኑ የቀበሌ መታወቂያን መተካት አለመተካት አጀንዳ መሆን የለበትም ብለዋል። አንድን የቀበሌ አገልግሎት ለማግኘት የቀበሌው መታወቂያ አስገዳጅ የሚሆንበትም ጊዜ አለ። በዚህ ወቅት ፋይዳ መታወቂያ አገልግሎት አይሰጥም። ለምሳሌ ውልና ማስረጃ ሲካሄድ ፋይዳ መለያ ይጠየቃል። ለአንዳንድ አገልግሎቶች ደግሞ ግዴታ የነዋሪነት መታወቂያ ከፋይዳ በተጨማሪ ሊጠየቅ ይችላል ብለዋል። ነገር ግን አስተባባሪው እንደሚሉት ወደፊት ሁሉን ለማስተሳሰር እየተሰራ በመሆኑ ስራው ሲጠናቀቅ እርስ በርስ ስለሚናበቡ አንዳቸውን በተናጥል መጠየቁ እንደሚቀርም አመልክተዋል። የቀበሌ መታወቂያ ከያዝኩ በቀላሉ አስተናግዳለሁ። ፋይዳ ቁጥሬን ከያዝኩ በፋይዳ ቁጥሬ እስተናግዳለሁ። በዚህ ጊዜ አንዱን ሌላውን መተካት የሚለው ጉዳይ ይቀራል። ዜጎችን ይህንን የሚያነሱት ሁለቱንም ስለሚጠይቁ ለምንድነው ሁለቱ ነገር የሚጠይቁ ስለሚሉ ነው። ይህ ደግሞ ወደፊት የሲስተሞቹ መናበብ ይመልሰዋል ማለት ነው ሲሉ ተናግረዋል። ሌላው ፋይዳ መታወቂያን አለመውሰድ ይቻላል የሚለው ሌላው ጥያቄ ነው። ይህ ጥያቄ የበርካታ ሰዎች ነው። ፋይዳን ወሰድኩኝ አልወሰድኩኝ ለኔ ምን ይጠቅመኛል የሚሉ ሰዎችም ስለሚኖሩ ይህንን በደንብ አዳምጡት። የዲጂታል መታወቂያ አዋጅ ሁሉም ሰው ፋይዳ ማውጣትን አስገዳጅ አያደርግም። አገልግሎት ሰጪ ተቋማት ግን ለሚሰጡት አገልግሎት የፋይዳ መታወቂያ እንዲቀርብ ማስገደድ ይችላሉ። እንደ አቶ ዮዳይ ከሆነም ፋይዳ በግዴታ ካልያዝክ መኖር አትችልም አይደለም። አንዳንድ መሰረታዊ ለሚባሉ አገልግሎቶች ግን መንግስት ለዜጋው ደህንነት፣ ለኢኮኖሚው መሳለጥ፣ ዲጂታል ኢኮኖሚው ግንባታና ለሌሎችም ጉዳዮች ዲጂታል መታወቂያ ይጠቅማል ላላቸው ጉዳዮች አስገዳጅ ማድረግ ግን አዋጁ መብቱን ይሰጣል። ስለዚህ የተለያዩ አገልግሎቶች ከዚሁ መታወቂያ ጋር እየተሳሰሩ የሚሄዱ በመሆናቸው እነዚህን አገልግሎቶች ለማግኘት የሚሻ ሰው ለመታወቂያው የተመዘገበና ቁጥር ያለው መሆን ይኖርበታል። በመሆኑም በቀጥታ የፋይዳ መታወቂያውን መያዝ ግድ ነው። አስገዳጅ ሁኔታ ባይኖርም መሰረታዊ አገልግሎቶች ቀስ በቀስ ይህንን መታወቂያ ወደ መጠየቅ እያመሩ በመሆናቸው አስፈላጊነቱ የማያጠያይቅ ሊሆን ይችላል። ሌላው የተነሳው ጥያቄ ደግሞ ከፋይዳ መታወቂያ ተጠቃሚነት መታገድ ይኖራል የሚል ጥያቄ ነው። ለፋይዳ የተመዘገበውን ሰው የሚታገድበት ወይንም የሚሰረዝበት አሰራር የለም። ሊደረግ የሚችለው መቆለፍ ወይም ሎክ ማድረግ ነው። ይህ ማለት የግለሰቡ የባዮሜትሪክ መረጃ ሳይሰረዝ ተቆልፎበት እንዲቀመጥ ማድረግ ነው። ሂደት መረጃዎችን የሚያጠፋ አይደለም። በተመዝጋቢው ፍላጎት ወይም በፍርድ ቤት ትዕዛዝ የዲጂታል መታወቂያ ልዩ ቁጥር ሊቆለፍ ወይም ከስራ ውጪ እንዲሆን ሊደረግ ይችላል። ለምሳሌ አንድ ሰው ከሀገር ቢወጣና መታወቂያውን መጠቀም አልፈልግም ቢል መረጃው እንዲቆለፍበትም ይደረጋል። ወይም አንድ ሰው በመረጃ ስህተት ወይም በግለሰቡ ወይንም ደግሞ የግለሰቡ ባልሆነ ምክንያት የፋይዳ ቁጥር ካገኘ ተቆልፎበት እንዲቀመጥ የሚደረግ ይሆናል። አንድ ሰው ከሞተ በኋላ
ቁጥሩ ለሌላ ሰው አይሰጥም። የተመዝጋቢ ሞት ከተረጋገጠ ተቋሙ ልዩ ቁጥሩ ሳይቀየር እንደ ጸና እንዲቆይና ለማረጋገጥ አገልግሎት ስራ ላይ እንዳይውል እንደሚደረግ በአዋጁ ላይ ተቀምጧል። ሌላው የግላዊ መረጃዎች ጥበቃ ምን ያህል አስተማማኝ ነው የሚለው የበርካታ ሰዎችም ጥያቄ ነው። ለዚህም ምላሽ አለ። ማንኛውም ተመዝጋቢ ፍቃዱን በግልጽ ሳይሰጥ በዲጂታል መታወቂያ ስርዓት የተመዘገቡ የግል መረጃዎችን መውሰድ፣ ማሰራጨት፣ ማተም፣ መጠቀም፣ መረጃውን መስጠት ወይም ቅጂውን ለሶስተኛ ወገን ወይም አካላት መስጠት ወይም ይፋ ማድረግ የተከለከለ መሆኑን አዋጁ ደንግጓል። አቶ ዮዳሄ እንደሚሉት የአንድ ሰው አሻራ በፋይዳ መታወቂያ የመረጃ ቋቱ ስለገባ ባለቤትነቱን አጣ ወይም መስሪያ ቤቱ መረጃውን እንደ ልቡ ያደርገዋል አለመሆኑን እና በዲጂታል መታወቂያ ስርዓት የተሰበሰበ ማንኛውም ተመዝጋቢ ግላዊ መረጃ ባለቤት ተመዝጋቢ ነው ሲሉ ተናግረዋል። ሌላው ትልቁ ነገር ፋይዳን አስገዳጅ ያደረጉ ተቋማት የትኞቹ ናቸው የሚለው የመጨረሻው ጥያቄ ነው። አገልግሎታቸውን ከፋይዳ ጋር መታወቂያ ጋር ያስተሳሰሩ ተቋማት ቁጥር እየጨመረ ነው። ከነዚህ መካከል ኢትዮ ቴሌኮም የሚጠቀስ ሲሆን ሌሎች ከ30 በላይ ተቋማትም ተመሳሳዩን ማድረጋቸውን ተነግሯል። በርካታ ተቋማት አገልግሎታቸውን ከማስተሳሰራቸው በተጨማሪም አገልግሎት ለመስጠት ፋይዳ መታወቂያውን አስገዳጅ ሲያደርጉ የገቢዎች ቲን ቁጥርን ለማውጣት የፋይዳ መታወቂያን መያዝ ቅድመ ሁኔታም ሆኗል። የኢትዮጵያ ብሔራዊ ባንክ በአዲስ አበባ ከተማ የባንክ አካውንት ለመክፈት ፋይዳ የዲጂታል መታወቂያ በግዴታ እንዲቀርብ ያደረገ ሲሆን ከ2 ዓመት በኋላ ደግሞ በመላ ሀገሪቱ የሚገኙ ደንበኞች የትኛውንም የባንክ አገልግሎት ለማግኘት የፋይዳ መታወቂያን እንዲይዙ ያስገድዳል። ከሰኔ 24 2017 ዓ.ም ጀምሮ ይህ አስገዳጅ አሰራር በሀገሪቱ ዋና ዋና ከተሞች ተግባራዊ መሆንም ጀምሯል። ከዚያም በሚቀጥለው ዓመት ታህሳስ ወር ደግሞ በመላው ሀገሪቱ የባንክ አካውንት ለመክፈት የፋይዳ ዲጂታል መታወቂያ መያዝ አስፈላጊ እንደሚሆን ተገልጿል። በዋና ከተማዋ አዲስ አበባ አስተዳደር ስር የሚገኙ በርካታ አገልግሎቶች የፋይዳ ዲጂታል መታወቂያ በአስገዳጅነት እንደ ቅድመ ሁኔታ እያስቀመጡ ይገኛል። በተጨማሪም በርካታ የፋይናንስ እና የቴሌኮም ተቋማት አገልግሎቶች፣ የተለያዩ የመንግስት አገልግሎቶች ሰነድ ማስመዝገብ እና ማረጋገጥ፣ የትራንስፖርትና ማጓጓዣ እና ማህበራዊ አገልግሎቶችን በፋይዳ መታወቂያ አማካኝነት እንዲያገኙ እየተደረገ ስለሆነ ያገኘነው መረጃ ያስረዳል። ቲቲቪ ኢትዮጵያ ወዳጆች እንግዲህ ስለ ፋይዳ መታወቂያ ልታውቋቸው ስለሚገቡ አንገብጋቢና አሳሳቢ የሆኑ 8 ጉዳዮችን በተመለከተ በቂ መረጃ እንዲኖራችሁ ለማድረግ ይህንን መረጃ ወደ እናንተ አካፍለናችኋል። እናንተስ ስለ ፋይዳ መታወቂያ የምትሉን ነገር ካለ ኮሜንት ላይ ጻፉልን። ጥያቄም የሚኖራችሁ ከሆነ ለጥያቄዎቻችሁ ለሚመለከተው አካል ስለምናቀርብ ጥያቄያችሁንም በኮሜንት ላይ ብትጽፉልን በአክብሮት እንቀበላለን። ቻናላችንን ላይክ እንዲሁም ደግሞ ሼር አድርጉ። ሰብስክራይብ በማድረግ ደግሞ በተለያዩ ማህበራዊ ጉዳዮች እንዲሁም ደግሞ ወቅታዊ መረጃዎች ሲኖሩ በቀጥታ ወደ እናንተ የምናቀርብላችሁ ይሆናል። ቲቲቪ ኢትዮጵያ የሁሉም ዜጎች ድምጽ ነው። በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር እንዲሆን የሁል ጊዜ ምኞታችን ነው። በያላችሁበት ሰላም ሁኑልን።